በአማራና በትግራይ ክልላዊ መንግስታት አከራካሪ የሆኑት ምርጫ ክልሎችን በተመለከተ የተሰጠው ውሳኔን ስለማሳወቅ ሲል የኢትዮጵያ ብሔራዊ ምርጫ ቦርድ ያወጣው መግለጫ ይናገራል። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ የጊዜ ሰሌዳ ላይ በተመለከተው መሰረት ጥር 22 ቀን 2018 ዓ.ም የመራጮች ምዝገባ ለማካሄድ የተዘጋጀባቸው ያሉትን ምርጫ ክልሎችና ምርጫ ጣቢያዎችን ዝርዝር ለህዝቡ ይፋ ማድረጉ ይታወቃል። ይህንኑ ቦርዱ ያወጣውን የምርጫ ክልሎችና ጣቢያዎች ዝርዝር ተከትሎ ጥር 25 ቀን 2018 ዓ.ም የፌዴሬሽን ምክር ቤት በቁጥር ፌደም ዝባር አፈ ዝባር 5 ዝባር 13 ለቦርዱ በጻፈው ደብዳቤ በትግራይና በአማራ ክልላዊ መንግስታት መካከል አከራካሪ ሆነው የቆዩት የአምስት ምርጫ ክልሎች የይገባኛል ጥያቄው እስከሚፈታ የሁመራ፣ የአዲ ረመጽ፣ የኮረም አፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ምክር ቤቱ መወሰኑን ለቦርዱ አሳውቋል ይላል። የክልል ምክር ቤት ምርጫው በአካባቢዎቹ ላይ የተነሳው የይገባኛል ውዝግብ በህገ መንግስት ውሳኔ ሊፈታ ወይም ሲፈታ አመቺ ጊዜ ተመርጦ ወደፊት እንዲካሄድ መወሰኑንም እንዲሁ ምክር ቤቱ አሳውቋል። በመሆኑም ቦርዱ በፌዴሬሽን ምክር ቤት ውሳኔ መሰረት የሰባተኛው ጠቅላላ ምርጫ ከላይ በተጠቀሰው አግባብ ለመፈጸም የሚያስችለውን ህግና ስርዓት በመጠበቅ ተግባራዊ የሚያደርግ መሆኑን ያሳውቃል ይላል። የተከበራችሁ አድማጭ ተመልካቾቻችን ይህንን የምርጫ ቦርድና የፌዴሬሽን ምክር ቤት ውሳኔን ተከትሎ እንግዲህ የትግራይ አካባቢ ተወላጅ ነን ያሉና ሌሎችም ሰዎች የራሳቸውን ውሳኔ እዚህ ጋር አስተላልፈዋል። ይሄ በታሪክ ላይ እነማን ምን አሉ የሚለውን ህግ ምን ሲሰራ እንደኖረና የህግን ጥቅምና አጠቃቀም በሀገራችን ላይ ከደረሰብን ማንኛውም ነገር አንጻር ሁላችንም እየፈተሽን ሰዎች የተናገሩትን እንደሚከተለው እናሰማ። የትግራይ ውክልና የሌለበት የኢትዮጵያ ፌዴሬሽን ምክር ቤት ያስተላለፈው ውሳኔ ተቀባይነት የለውም ያሉት ጊዜያዊ አስተዳደሩ ናቸው። የትግራይ ጊዜያዊ አስተዳደር የፕሬዝዳንት ጽህፈት ቤት ዛሬ ሰኞ የካቲት 16 ቀን 2018 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ የኢትዮጵያ ፌዴሬሽን ምክር ቤት ጠቅሶ ላወጣው መግለጫ አስቸኳይ ተቃውሞ ምላሽ ሰጥቷል። ቦርዱ በትግራይና በአማራ ክልላዊ መንግስታት መካከል አከራካሪ ናቸው ብሎ በጠቀሳቸው ቦታዎች ዘንድሮ የሚካሄደው ምርጫ ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ የፌዴሬሽን ምክር ቤት መወሰኑን ያትታል። ቦርዱ የፌዴሬሽን ምክር ቤት ውሳኔን በማክበር አከራካሪ ተብሎ በተቀመጡ የምርጫ ክልሎች ህግና ስርዓት ጠብቆ እንደሚያካሂድ ይፋ ባደረገው ደብዳቤ አሳውቋል። የትግራይ ጊዜያዊ አስተዳደር በሰጠው የተቃውሞ ምላሽ የትግራይ ውክልና የሌለበት የኢትዮጵያ ፌዴሬሽን ምክር ቤት ያስተላለፈው ውሳኔ ተቀባይነት የለውም ብሏል። ምክር ቤቱ ውሳኔውን የሚያስከትለው አደገኛ መዘዝ ግምት ውስጥ በማስገባት በአስቸኳይ መታረም አለበትም ሲል አስጠንቅቋል። አካሄዱ የኢፌዴሪ ህገ መንግስትና የፕሪቶሪያ የሰላም ስምምነት የሚጥስ አደገኛ ውሳኔ እሱንም ተቃውሞታል። የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ ሚኒስትር አቶ ጌታቸው ረዳ ቦርዱ የዚህኛው ደብዳቤና ደብዳቤው መነሻ አደረኩት የሚለው የፌዴሬሽን ምክር ቤት አፈጉባኤ ደብዳቤ የሀገራችንን ሰላም የበለጠ ከማወክ ውጭ ሌላ ትርጉም አላቸው ብዬም አላምንም ብለዋል። የቀድሞ ፌዴሬሽን ምክር ቤት አፈጉባኤና የአሁኑ የስምረት ፓርቲ መስራችና አመራር አባል ወይዘሮ ኬሪያ ኢብራሂም የሚገኙባቸው የተለያዩ በትግራይ የሚንቀሳቀሱ ፖለቲካ ፓርቲዎች ሊቀመናብርት፣ ጋዜጠኞች፣ የማህበረሰብ አንቂዎች በሀገር ውስጥና በውጭ የሚገኙ የትግራይ ተወላጆች ተቃውሟቸውን በግልጽ በመግለጽ ላይ ይገኛሉም ሲል ቲክቫ ኢትዮጵያ ዘግቦታል። ከዚሁ ጉዳይ ጋር በተያያዘ የፌዴሬሽን ምክር ቤት ደብዳቤና እሱን ተከትሎ የመጣው የምርጫ ቦርድ ውሳኔ በአስቸኳይ ካልተቀለበሰ በሀገራዊ ምርጫው ላይ እንደማይሳተፍ ስምረት ፓርቲ አሳወቀ ተብሎ ለብቻው ስምረት ፓርቲም ገልጧል። የኢትዮጵያ ብሔራዊ ምርጫ ቦርድ ኮንፌዴሬሽን ምክር ቤት ወይም ከፌዴሬሽን ምክር ቤት ማለቱ ነው ደረሰኝ ያለውን ደብዳቤ መሰረት በማድረግ በአማራና በትግራይ ክልሎች መካከል አወዛጋቢ በተባሉ አካባቢዎች በሚገኙ የምርጫ ክልሎች ላይ ያስተላለፈው ውሳኔ የሀገሪቱን ህገ መንግስታዊ ስርዓት መሰረት የሚንድ፣ ተቋማዊ ነጻነትን የሚደፈጥጥ፣ በደፈናው ህገ መንግስታዊ ስርዓት አልበኝነትን የሚያውጅ ነው ሲል ዲሞክራሲያዊ ስምረት ትግራይ ፓርቲ ስምረት ተቃውሞታል።
ፓርቲው በኢፌዴሪ ህገ መንግስት አንቀጽ 62 ስር ለፌዴሬሽን ምክር ቤት የተሰጡ ስልጣንና ተግባራት የህገ መንግስት ትርጉምና የክልሎች ወሰን ክርክርን ከመፍታት አይዘሉም ነው ያለው። ምክር ቤቱ የምርጫ ክልሎችን የማዋቀርም ሆነ ክልሎችን ከነባር አስተዳደራዊ መዋቅራቸው ውጭ በፌዴራል መንግስት ስር እንዲሆኑ የመወሰን ምንም አይነት ህገ መንግስታዊ ውክልና የለውም ሲልም አክሏል። ይህ ውሳኔ ምክር ቤቱ ራሱን ከህግ በላይ አድርጎ መሾሙና የፌዴራል ስርዓቱ በጠራራ ፀሐይ እየተገዘገዘ መሆኑን ያሳያል ነው ያለው። ማንኛውም የክልል ወሰን ክርክር መፍትሄ ሊያገኝ የሚገባው በህገ መንግስቱ አንቀጽ 48 በተደነገገው መሰረት ብቻ ነው። ይህ ህጋዊ ሂደት ሳይጠናቀቅ እና በህዝበ ውሳኔ ይፋዊ ለውጥ ሳይደረግ ምርጫው በፌዴራል መንግስት ይፈጸም የሚለው ትዕዛዝ የክልሉን አስተዳደር በጉልበት የመንጠቅ አድሚኒስትሬቲቭ አኔክሴቴሽን ሙከራ እንደሆነም አብራርቷል። ብሔራዊ ምርጫ ቦርድ በአንቀጽ 102 መሰረት በተጠሪነቱ ለህዝብ ተወካዮች ምክር ቤት የሆነና ከማንኛውም ተጽዕኖ ነፃ መሆን ያለበት ተቋም እንደሆነ ስምረት ፓርቲም ገልጿል። የፌዴሬሽን ምክር ቤት በፖለቲካዊ ፍላጎት ተገፋፍቶ በቦርዱ የስራ መመሪያና አደረጃጀት ላይ ጣልቃ መግባቱ ተቋሙን የፖለቲካዊ መጠቀሚያ ከማድረጉም በላይ የምርጫውን ታማኝነት ከወዲሁ አጠያቂ አድርገውታል ወይም እንዳደረገውም አመላክቷል። ፓርቲው ይህ የፌዴሬሽን ምክር ቤት ውሳኔ ተብዮም ሆነ እሱን ተከትሎ የመጣው የምርጫ ቦርድ ድርጊት ግልጽ የስልጣን አለአግባብ መጠቀም አቢዝ ኦፍ ፓወር ማረጋገጫና በህግ ፊት ውድቅና የማይጸና ነል ኤንድ ቮይድ ነው ብሎታል። ይህን ህገ ወጥ ድርጊት በጽኑ እንደሚኮንነውም ነው ያከለው። የፌዴሬሽን ምክር ቤት የጀመረውን ህግ አልባ ዳንኪራ በአስቸኳይ እንዲያቆምና ለህገ መንግስቱ የበላይነት እንዲገዛም አሳስቧል። በዚህ ህግ አልባ የፖለቲካ ትዕይንት የሚፈታ አንድም ችግር እንደሌለም እገነዘባለሁ ያለው ስምረት ፓርቲ የማስተካከያ እርምጃ እስካልተወሰደ ድረስ በምርጫም ሆነ በመሰል ህገወጥ ድርጊቶች ላይ የማይሳተፍ መሆኑን መላው የትግራይ ህዝብም አሳውቋል። የህዝብን ሉዓላዊነትና ህገ መንግስታዊ ስርዓቱን ለማስጠበቅ ድርጅታችን አስፈላጊውን ህጋዊና ፖለቲካዊ ትግል ለማድረግ የማይነጥፍ ቁርጠኝነት ያለው መሆኑን በድጋሚ እናረጋግጣለን ብሎ መናገሩን ቲክቫ ነው የዘገበው። የፌዴሬሽን ምክር ቤት ለሰባተኛው ጠቅላላ ምርጫ 5 የምርጫ ክልሎች ከትግራይ ክልል ውጭ ሆነው ምርጫ እንዲካሄዱ ወሰነ። የኢትዮጵያ ፌዴሬሽን ምክር ቤት ቀደም ሲል በትግራይ ክልል ስር የነበሩት 5 የምርጫ ክልሎች የይገባኛል ጥያቄው እስከሚፈታ ድረስ ከትግራይ ክልል ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ነው ውሳኔ ያስተላልፈው። የፌዴሬሽን ምክር ቤት ይህን ውሳኔ ያስታወቀው ቦርዱ ቀደም ሲል የምርጫ ክልሎችና ጣቢያዎች ዝርዝር ይፋ ማድረጉን ተከትሎ ጥር 25 ቀን 2018 ዓ.ም ለቦርዱ በጻፈው ደብዳቤ ነው። ምርጫ ቦርዱ በወቅቱ ከጦርነቱ በፊት የነበረውን የምርጫ ክልል አወቃቀር መሰረት በማድረግ በምዕራብ ትግራይ ዞን በሚገኘው የሁመራ የምርጫ ክልል ስር ባሉ የሰቲት ሁመራ፣ የቃፍታ ሁመራና የወልቃይት ወረዳዎች ውስጥ ለሚገኙ የምርጫ ጣቢያዎች የመራጮች ምዝገባ ዝግጅት መጀመሩን ይፋ አድርጎ ነበር። በተመሳሳይ ሁኔታ ምርጫ ቦርድ ለአዲ ረመጽ የምርጫ ክልል ያዘጋጃቸው ምርጫ ጣቢያዎች በዚሁ ዞን ስር በሚገኙ በወልቃይትና በጸገዴ ወረዳዎች ውስጥ እንደሚገኙም በዝርዝሩ ላይ አስፍሮ ነበር። ይሁን እንጂ ብሔራዊ ምርጫ ቦርድ ዛሬ ባወጣው መግለጫ እንዳስታወቀው የፌዴሬሽን ምክር ቤት በትግራይና በአማራ ክልላዊ መንግስታት መካከል አከራካሪ በተባሉ 5 የምርጫ ክልሎች ላይ የተለየ ውሳኔ ማሳለፉን አስታውቋል። በዚህም መሰረት የይገባኛል ጥያቄው እስከሚፈታ የአምስቱ ምርጫ ክልሎች ማለትም የሁመራ፣ የአዲ ረመጽ፣ የኮረም አፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ምክር ቤቱ መወሰኑን ለቦርዱ አሳውቋል። ምርጫ ቦርድ እንደገለጸው የክልል ምክር ቤት ምርጫው በአካባቢዎቹ ላይ የተነሳው የይገባኛል ውዝግብ በህገ መንግስት ውሳኔ ሲፈታ አመቺ ጊዜ ተመርጦ ወደፊት እንደሚካሄድ መወሰኑንም እንዲሁ ምክር ቤቱ አሳውቋል። የተከበራችሁ አድማጭ ተመልካቾቻችን ከላይ ያነበብነውን ዜና መሰረት በማድረግ የወልቃይት ጠገዴ ጠለምት አማራ ምሁራን ማህበርም መግለጫ አውጥቷል። እሱን እንደሚከተለው እናነባለን። በዛሬው ዕለት ማለትም የካቲት 16 2018 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ የወልቃይት ጠገዴ ጠለምትና ራያ የምርጫ ክልሎችን በተመለከተ የይገባኛል ጥያቄ እስከሚፈታ የሁመራ፣ የአድረመጥ፣ የኮረም አፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልል ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ የፌዴሬሽን ምክር ቤት በቁጥር
ደም ዝባር አፌ ዝባር 5 ዝባር 13 ለቦርዱ በጻፈው ደብዳቤ በማስታወስ የተሰጠው ውሳኔ ይፋ ማድረጉ የማህበረሰቡ የዘመናት ጥያቄና አቤቱታ ምላሽ ለመስጠት የተወሰደ እንደ አንድ በጎ እርምጃ እንደሆነም ተመልክተናል ብሏል። 2013 ዓ.ም በተካሄደው ስድስተኛው ሀገራዊ ምርጫ አካባቢው ከትህነግ አገዛዝ ነፃ ቢወጣም የመምረጥና የመመረጥ ህገ መንግስታዊ መብቱ ሳይረጋገጥ ቀርቷል። በመሆኑም የወልቃይት ጠገዴ ጠለምት አማራ ማህበረሰብ በሀገር ደረጃ ውክልና ሳይኖረው የዜግነት መብቱን ሳይጎናጸፍና በጀት ሳያገኝ መቆየቱም ይታወቃል። የወልቃይት ጠገዴ ጠለምትና ራያ አካባቢ ከደርግ ውድቀት ማግስት የኢፌዴሪ ህገ መንግስት ከመጽደቁ በፊት 1984 ዓ.ም በጉልበት የማህበረሰቡ ፍላጎትና አሰፋፈር ግምት ውስጥ ሳያስገባ አንሎፉል ኤንድ ፎርስፉል አኔክሴሽን በኋላ ትግራይ ክልል የሆነው ክልል 1 ሪጅን 1 የተካለለ መሆኑ ግልጽ ነው። ይህም የሽግግር ቻርተሩ አንቀጽ 13 እና አዋጅ 7 ዝባር 1984ን በመጣስ ከህግ ውጪ የተፈጸመ ነበርም ብሏል። በመቀጠል በሀገሪቱ ተንሰራፍቶ የነበረው ህወሓት መራ አምባገነናዊ የኢህአዴግ መንግስት በማህበረሰቡ ላይ በርካታ ግፍና በደል እየፈጸመ መቆየቱ የአደባባይ ሀቅ ነው። ማህበረሰቡ ከ2008 ዓ.ም ጀምሮ የማንነትና ወሰን ኮሚቴ በማደራጀት ህጋዊ በሆነ መንገድ ለሚመለከተው አካል ጥያቄ ማቅረቡም ይታወሳል። እንዲሁም የወልቃይት ጠገዴ ጠለምት አማራ ህዝብ ከነጻነት ማግስት አማራዊ ማንነቱን ህጋዊና ሰላማዊ በሆነ መንገድ እንዲቋጭ በተለያየ መንገድም ሲጠይቅ ቆይቷል። በመሆኑም የፌዴሬሽን ምክር ቤት ከትግራይ ክልል ውጪ በመሆን አካባቢዎቹ ምርጫ እንዲያደርጉ የተወሰነው ውሳኔ ተገቢ ነው ብለን እናምናለን። ይህ የመምረጥና መመረጥ መብት በኢፌዴሪ ህገ መንግስት አንቀጽ 38 በግልጽ የተደነገገ መብት ነው። እንዲሁም ይህ የውሳኔ ሐሳብ በፕሪቶሪያው የሰላም ስምምነት አንቀጽ 10 ዝባር 4 የተቀመጠ ነው። ነገር ግን በትግራይ ክልል ለመስራት የተቋቋመው እንደነ ስምረት ያሉ የትግራይ ፓርቲዎች ህገ መንግስታዊ ስርዓት አልበኝነት የሚያውጅ በማለት መፈረጃቸው እጅግ የሚያሳዝን ሆኖ አግኝተነዋል። ይህም የዜጎች ህገ መንግስታዊና ዲሞክራሲያዊ መብትን የሚነጥቅና ኢፍትሃዊ የሆነ አቋም በመሆኑ የሚወገዝ ተግባር ነው። በመጨረሻም ከፌዴሬሽን ምክር ቤት በተጻፈው ደብዳቤ መሰረት ምርጫ ቦርዱ ይፋ ያደረገው ውሳኔ የወልቃይት ጠገዴ ጠለምት አማራ ማንነት ጥያቄ ከግምት ውስጥ በማስገባትና ለወደፊቱ የህዝቡ ድምጽ የሚከበርበት በር ከፋች የሆነ ውሳኔ ብቻ ሳይሆን ውሳኔው ዘላቂ ሰላምና መረጋጋት እንዲሰፍን የተወሰደ በጎ እርምጃ መሆኑም የህወሓት ጸረ ሰላም አቋምና አደናቃፊ የሆነ አሉታዊ ሚና ከግምት ውስጥ በማስገባት የወልቃይት ጠገዴ ጠለምት አማራ ማህበረሰብ በፌዴራል ደረጃ ብቻ ሳይሆን በአማራ ክልል ምክር ቤት ጨምሮ ህጋዊ ውክልና እንዲኖረው አበክረን ጠይቃለን። የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር የካቲት 16 ቀን 2018 ዓ.ም ሁመራ ይላል። ከላይ የሰማችሁትን የአማራ የወልቃይት እንግዲህ ጠገዴ ጠለምት አማራ ምሁራን ማህበር የሰጡት መግለጫ ነው። የፌዴሬሽን ውሳኔንና የምርጫ ቦርድ መግለጫን መሰረት በማድረግ ቀጣዩ ደግሞ የአብን ወይም የአማራ ብሔራዊ ንቅናቄ በራሱ የሰጠውን አቋም እናስከትላለን። የአማራ ብሔራዊ ንቅናቄ አብን አስቸኳይ የአስፈጻሚ ኮሚቴ ስብሰባ መግለጫ። የኢትዮጵያ ብሔራዊ ምርጫ ቦርድ በሁመራ ድረመጥ፣ ኮረም፣ አፍላ፣ ጠለምትና የራያ አላማጣ የምርጫ ክልሎችን በተመለከተ የሰጠውን የመራጭነት ምዝገባ ውሳኔ ድርጅታችን ገምግሞ የሚከተለውን አቋም ወስዷል። ምንም እንኳን የአማራ ህዝብ መሰረታዊ ጥያቄዎችና የሀገራችን ውስብስብ ችግሮች በምርጫ ብቻ እንደማይፈቱ ብንገነዘብም ድርጅታችን አብን በሰባተኛው ሀገር አቀፍና ክልላዊ ምርጫ ለመሳተፍ የሚያስችለውን ስትራቴጂ ነድፎ የተጠናከረ እንቅስቃሴ በማድረግ ላይ ይገኛል። በህዝባችን የተራዘመ ትግልና መስዋዕትነት የተገኙ ድሎችን ማጽናትና ለጥያቄዎቹም ዘላቂ እልባት የሚሰጡ ፖለቲካዊ መፍትሄዎች እንዲፈጠሩ በተደጋጋሚ ጥሪ ስናደርግ መቆየታችንም ይታወቃል። ምርጫ መሰረታዊ የዲሞክራሲ መብትና የስርዓት ግንባታ መገለጫ ነው። በወልቃይትና ራያ አካባቢዎች የሚገኘው ህዝባችን ከሌሎች ኢትዮጵያውያን ወንድሞቹ ጋር በመሆን ባደረገው መራር ትግል የወያኔ ስርዓት በህዝባችን ማንነት ላይ ጭኖት የነበረውን የጭቆና ቀንበር አስወግዷል። ዛሬም ቢሆን በተለይ በራያ አካባቢዎች ህዝባችን ሊጸናለት ባልቻለና ተደጋጋሚ በፈረሰ ሀገራዊ ድል ምክንያት ዘላቂ መፍትሄ በማጣቱ ለህወሓት በቀል የተጋለጠ የማያባራ መከራና የማንነት ጥቃት እየደረሰበት ይገኛል። ህወሓት በትግል ቢሸነፍም የህዝባችን ጥያቄ ህጋዊ መቋጫ ባለማግኘቱ አካባቢው የመፍትሄ ያለህ እያለም ይገኛል።
ይህ ችግር በሰላማዊ መንገድ ይፈታል በሚል ህዝባችን የሀገርን ሰላምና አንድነት በማስቀደም በትዕግስት ሲጠብቅም ቆይቷል። መንግስት ከሀገራዊ ሁኔታዎች አንጻር የሚወስዳቸው ውሳኔዎች ሙሉ በሙሉ የማይመቹን ቢሆኑም እንዲሁም ህዝብ በአደባባይና በምልአት የሚያነሳቸውን ጥያቄዎች ያለ ጊዜ ገደብ አክርሞ መዝለቅ ተገቢነት የሌለው በመሆኑ ለፖለቲካ ሸፍጥ በር ይከፍታል የሚል ስጋት አለ። በመሆኑ ምርጫ ቦርድ ያስተላለፈውን ውሳኔ ከፕሪቶሪያው ስምምነት መንፈስ አንጻር ብናከብረውም ችግር ፈጣሪዎች የሚደመጡበት የህዝብ ድምጽ ግን የሚታነቅበት ሁኔታ ከእንግዲህ እንዲቀጥል አንፈቅድም። የህዝባችን ጥያቄ የጥፋት ኃይሎችን ለማባበል ወይንም ለሽንገላ ሊውል እንደማይገባም በጥብቅ እናሳስባለን። በመሆኑም ህዝባችን ለክልሉ ምክር ቤት ጭምር ምርጫ ማካሄድ እንዳለበትና ይህም ሂደት ዘላቂ መፍትሄ እስኪያገኝ ድረስ ህገ መንግስታዊ ገደብ ዘለል ቢዮንድ ኮንስቲቱሽናል ሊሚትስ ኦር ኤክስትራ ኮንስቲቱሽናል ልዩ ፖለቲካዊ ውሳኔ ተላልፎለት በባህል በስነልቦናና በማንነት ከሚመስለውና በአለበት አስተዳደር ወሰን ማለትም በአማራ ክልል ምክር ቤት ጭምር ተሳትፎ እንዲኖረው መብቱ ተጠብቆለት እንዲሳተፍ እንዲመርጥና እንዲመረጥ ይህንን የዲሞክራሲ የፍትህና የነጻነት መድረክ ማንም አካል ሳይነፍገው እንደ ሌላው ኢትዮጵያዊ ወገኑ መብቱ በተሟላ ሁኔታ እንዲከበርለት ጥሪ ማስተላለፍ እንፈልጋለን። የካቲት 16 ቀን 2018 ዓ.ም አዲስ አበባ የአማራ ብሔራዊ ንቅናቄ አብን ይላል። የተከበራችሁት ወንድሞቼ ዛሬ ላይ በጣም ሆት ኢሹ ሆነው ለሀገራችን ክፉ በሽታን ሲያወርስ የኖረው ህወሓት በቀብሩ ላይ የሚጮህበትንና ሌላ ብዙ ህግን ለበዝበዛ ሰራ የኖርበትን ነገር ሁሉ አይተን ዛሬም እያጫጮህ ያለበትን ሁኔታ መሰረት በማድረግ ይህንን አጀንዳ ተንተርሰን እንነጋገራለን። እናንተም ሀሳብ አስተያየታችሁን በዚሁ ላይ እንድትሰጡበት ነው የምንወስነው። ነገሮችን እንዲሁ በስማ ብለውና እንዲሁ ዛሬም ብቻ ሳይሆን ዘላቂነት መፍትሄ ሊያመጡ የሚችሉ በዘላቂነት ችግሮቻችን የሚፈቱ ከኖርንበት ከጮህንበት ከተጎዳንበት እና ካለቀስንበት መከራ ሁሉ ሊያወጡ የሚችሉ መፍትሄዎችን በቻላችሁ ታቅም እንድታቀርቡ እየጋበዝን ይህንን በዚህ ቋጨን። መልካም ጊዜ